26 ትውልድ በጠዋት ወደ ስራ ለመሄድ ሳኮበኩብ እማማ ጉዶ አፋራን ፊት ይዘው ድቅን አሉብኝ። ያኔ በቆንጨራ እሳቸውና የልጅ ልጃቸው ላይ ከዛት ኮዲ ቀርበውኝ አያውቁም። ደህና አደርክ? እግዚአብሔር ይመስገን። አይኔን ወጠርኩባቸው። እንዳው ላያስቸግርህ እያሉ የይስሙላ ከተሽኮረመሙ በኋላ የልጅ ልጄ ቄስ ትምህርት ሊጀምር ነበር እና የምከፍለው አጣሁ እና ያኔ ለእርጥቡ ሱሪ ማስመለሻ 10 ብር አበድሬህ ማለቴ ለሽኮኮ ከፍዬ ዝም አሉ። እሳቸው ብቻ ያጃጃሉኝ ይመስል እንዲህ ማምረሬ ተገቢ እንዳልሆነ ገባኝ። የተወጠረ አይኔን አርግቤ እውነት ማሙሽ ትምህርት ሊገባ አልኳቸው። አዎ አሉኝ እንኳን ደስ ያለህ በሚል ቃና። ገና ልጅ አይደለም እንዴ? ቢሆንም ፈጥኖ በስሏል ዘና ማለት እየከጀላቸው መለሱ። እሱስ ልክ ነው። ለመሆኑ የት ትምህርት ቤት ሊያስገቡት ነው? እዚሁ ወሪሳ ቄስ ትምህርት ቤት። ወሪሳ ቄስ ትምህርት ቤት አለ እንዴ? እንዲህ ያውም የኖረ ነዋ። አልገፋንበትም እንጂ እኛ ሁሉ እዚያው ፊደል መቁጠር ጀምረን ነበር። እውነት? ትምህርት ቤት ሲባል ልቤ ይቆማል። የመምህር ነገር ለማየት ጓጓው። ለመሆኑ ምኑ ጋ ነው? እዚህ ላይ ወይራው የለም? አዎ፣ ከሱ ጥቂት ሄደት እንዳልክ ከቦኖ ውሃው ወደ ውስጥ ገባ ብሎ 10 ብር አውጥቼ ለማማ ጉዶ ሰጠውና ወደዚያው አቀን ነው። ትምህርት ቤትና ተረት ሲሉኝ ለምን ልቤ እንደሚቆም እንጃ። ከዚህ ቀደም እንዴት እንዳልሰማው አልገባኝም እንጂ ገና ቦኖ ውሃው ጋር ስደርስ የልጆቹ ጫጫታ ተሰማኝ። 70 ሰገሎች ኮከቡን እየተከተሉ እንደሄዱ እኔም የወሬዎቹን ድምጽ እያዳመጥኩ ደረስኩ። ትምህርት ቤቱ ዙሪያውን በሳጠራ ግድግዳ ተከብቦ ሲታይ ትልቅ ቅርጫት ይመስላል። ዞር ዞር ስል ፊት ለፊት የወህዲየት ጽሕፈት ቤት የሚል ጽሑፍ አነበብኩ። በሩ ዝግ ነው። ወደ ቄስ ትምህርት ቤቱ መምህሩ ልጆቹ ፊት ቆመው ማነው ጭራዬን የሰረቀ እያሉ ይጠይቃሉ። ብዙ ጭቷም ልጆች ቄሱን እያዩ ዝም ብለዋል። ማነው ጎበዝ ልጅ የሰረቀኝን የሚነግረኝ? ዝም። ያሰረቀኝን ይሄን እሸልመዋለሁ ብለው ከኮት ኪሳቸው ውስጥ ጥቂት የተነካለት ሽልጦ አወጡ። ሌባው ሕፃን አሳዘነኝ። እኔ ልጅ ሳለሁ እንኳን የሰረቀ ትምህርት ቤት አልሄድም ያለ እንዴት ባለንጋ ይጎሳቆል እንደነበር አስታውሳለሁ። አንድ አይነ ፈጣጣ ትንሽ ልጅ ይሄው እኔ ነኝ ብሎ ጭራውን ከፍ አደረገ። ናውጣ እዚህ አሉት። ልጁ ወጣ። ቄሱ አናቱ ላይ እጃቸውን አስቀምጠው አይ ልጅ አሉ። አንድ ያጨብጭቡለት፣ ድገሙ፣ ሰልሶ ይበቃል። አያችሁ፣ ይሄ አንድ ፍሬ ማቲ ከኔ ካዛውንቱ በልጦ ከዚህ ቀደም 9 ጊዜ ጭራዬን፣ 1 ጊዜ ዳዊቴን፣ 2 ጊዜ ጥምጣሜን ሰርቆኛል። ይኸው ዛሬ ደግሞ ተንከርፈፌ በማየቱ ዝም ብዬ አባረርኩ። ከእጄ ላይ ሲሰርቀኝ አላወቅኩም። መቼም ግሩም ጥበብ ነው፣ ያዝልቅለት። እናንተም ከሱ ብዙ ትማራላችሁ። ተምታታብኝ። ቄሱ ለልጁ ቃል የገቡትን ገማጣ ሽልጠው ሰጥተው ወደ መቀመጫው ከሰደዱ በኋላ መፈክር እንደሚያወጣ ድምፃቸውን ከፍ አድርገው የተንከረፈፈ አሉ። ልጆቹ በአንድ ድምፅ ተዘረፈ አሉ። አያያዙን አይተው ቀጠሉ። ቄሱ ጭብጣውን ቀሙት። ተማሪዎቹ የዘነጋ ቄሱ ተወጋ። ተማሪዎቹ የታቸውን ሳይዘጉ ሰውን ሌባ ይላሉ። አባቱ ዳኛ ቄሱ ልጁ ቀማኛ። የማንኮሪያ ልጅ መላፊያ። ቀስ ብዬ በመጣሁበት አኳን ተመለስኩ። የቄሱና የሕፃናቱ ድምፅ ረጅም መንገድ ድረስ ተከተለኝ። የሮጠ አመለጠ፣ የቆመ ቀለጠ። እማማ ጉዶ የልጅ ልጃቸውን ፊደል አስይዘው ባጠገብ ያለፉ። ወዮልሽ ወሪሳ ማለት አሰኘኝ። ይሄም በማድረግሽ እጅግ በድያለሁ። አሁን ግን ታላቅ ስንፍና አድርጌያለሁና የባሪያህ ኃጢአት ታስወግድ ዘንድ ለምናለሁ የምትይበት ቀን እነሆ ቀርቧል።
የነቢያት ቁጣ በላይ ላይ ነደደ። ኃይል ቢኖረኝ ኖሮ ቤተ እግዚአብሔር አጸድ ውስጥ እንደተገኙት እርግብ ነጋዴዎች ወሪሳዎችን ስለ ልጆቻቸው ፈንታ ከነቤታቸው በመነቃቀርኳቸው ነበር። ወዮልሽ ወሪሳ! ወሪሳን እንደለቀቅኩ ከየት መጣች አላልኳት ጭፍን ፊቴ ላይ ገጭ አለች። ደነገጥኩ። ጸጉሯን እንደማከክ እያለች ጭንቅላቷን ግራ ቀኝ በቀስታ ማታች። ጠሮብኛል አለችኝ። የወሪሳ ቃላት አበሳ ሆነውብኛል። በየቀኑ ከሽኮኮ 50 ቃላት እገዛለሁ። አዳዲስ ቃላት መፈልፈሉም አላቆመም። ምን ቸስቻለሁ፣ ቸግሮኛል እና ሰው አርገኝ ለቃቅብኝ። ምንድን ነው የምትየው? ገንዘብ ስጠኝ እያለች እንደሆነ ገብቶኛል። እንዳልገባኝ ሆኜ የማረም ፍላጎት ደግሞ አድሮብኛል። ትንሽ ፍሉሳ ፍራንክ ግፋለኝ ስጠኝ። በቅፈላ ጊዜ አይኖቿ መሬት እያዩ ይቅለሰለሳሉ። የትምህርት ቤት ሰዓት ስለደረሰብኝ ለመገላገል ድፍን 10 ብር አውጥቼ ሰጠዋት። ከፊቴ ዘወር አላለችም። በአባቷ ላይ እንደምትሞላቀቅ አይነት እያደረጋት ይህን ምን አደርገዋለሁ? ባይሆን እንደ ዳይ ያዝብኝና 10 ብር ጨምርበት። ምን እንደሆነ አላውቅም። ደስ ብላኛለች። እንደሚያጥረኝ እያወቅኩ አውጥቼ ሰጠዋት። ግጭ አለችኝ ነቃ ብላ። ገጨዋት። ዛሬ ከዘናበልኝ አንቺ ላይ አካፋብሻለሁ አለችኝ። ይመችሽ አልኳት። በቋንቋዬ ደስ የሚል ሳቅ ሳቀች። አይኖቿ ተጨፈኑ። ደስ የሚል ስሜት ላፍታ ጎብኝቶኝ ሄደ። ገጨው ተረቴንስ አልኳት። ከዘነበልኝ ማታ እየተጫጫስን ግድ የለም ለኔ ይዘንብልኛል። ቢዝነስ ጀመርሽ እንዴ አለችኝ። ሌብነት ማለቷ ነው። አይ ሞዴል ማንደና እሱ የመስሪያ ቤት ብድር። ደስ ያላላት መሰለኝ። የሰጠኋትን 20 ብር እየዘረጋች እኔ ከሌላ ቦታ ፈልጣለሁ አንተ ያዘው ጨምዴ ከምትገባ አለችኝ። አራዳ ገገም አይደለም በይሉኝታ ቢስነት አይቀጥልም ሲባል ሰማ ነበር። አሁን አረጋገጥኩ። ግድ የለም እሱንም በወስድም መበደር አይቀርም ያዥው ብያት ተለየዋት። ከበስተኋላዬ እንደምታየኝ እርግጠኛ ነኝ። አንፐርፕር ልጅ ስታየኝ የተሰማኝ ግግር ያለ ስሜት በጭፍን ላይ የለም። ለምን? ስለ ትምህርት ቤት ህይወት ሞዴሉን ጠዋት መጨረስ አልቻልኩም። ዘውትር ደሞዝ መዳረሻ ላይ እንደማደርገው የተረት ቋጠሮዬን ፈትቼ እንደ ጥሬ መቆርጠም ጀመርኩ። በምሳ ሰዓት ትምህርት ቤት ግቢ ውስጥ ውዬ ካልበላው ጭፍን እንዳለችው እንደጠጠረብኝ እንዳጣው ይባነናል ወይም ይታወቃል። ስለዚህ ወክ እያደረግኩ በእግሬ ወሪሳ ደርሼ መለስ ወሰንኩ። ወሪሳ በዚህ ሰዓት ጭር ትላለች። ወሪሳውያን ከተማዋን ካስተናገዱ በኋላ ነው ለምሳ የሚሰባሰቡት። ማማ ጉዶ ብቻ በር ላይ ቁጭ ብለው ድፍን ምስር ይለቅማሉ። እቤት ምሳ ያለኝ መስል ተጣድፌ ገባው። ዛሬ ገና ወና ሸተተኝ። ስለ ራበኝና የምግብ ሽታ እንዲነፍስበት በሩን ክፍቱን ትቼው አልጋ ላይ ተቀመጥኩ። እሺ ተረት አምጣ አልኩ ራሴን። ምሳ የለም ተረት አምጣ። እንዳሹቅ ያለ ተረት ታዛ ስር ቁጭ ተብሎ ተረተር እያማተሩ ቃም የሚደረግ ተረት። ይችን ሰሞን ተረት ሳስብ ጭፍን ድቅን ብላ አልላቀቅ ትለኝ ጀምራለች። ያሁኑ የባሰ ሲባል ሰምታል ትለኛለች። አልሰማሁም እላታለሁ። ተረቱን አውቀዋለሁ። እሷ ስትተርከው መስማት ግን የተለየ ጣዕም አለው። አንድ ወሪሳዊ ነው። እሺ በቸርኬው ሲፈጨው በእግሩ ሲሄድ ውሎ ድክሞ ከቻለበት ደከመው። በዚህ ላይ ጠርሮበታል፣ ቸስቷል። ማላ ዘዴ ሲፈልግ ቤት ፊት ለፊት ይከሰትለታል፣ ይታየዋል። ይመርሽና ባሉካውን ይሄድና የቤቱን ባለቤት ድክሞ ነው ታይሙን መርሿል፣ እዚህ ልሽናና በጠዋት እፋታሻለሁ ይላታል። ደክሞኛል፣ መሽቷል፣ ልተኛና በጠዋት ሄድልሻለሁ። አብሽር ባሉካው እስኪከሰት ቤት መግባት ፉግር ነው ለዋለች። ባሌ እስኪመጣ ክልክል ነው። መንጣጣ ይልና በር ላይ ዱቅ ይላል። ቺኳ ሎቆ ሴሎ ይዛ ከቻለች ሎቆን እያጫወተ ቀደዳ ይጀምራል። ምንም ችግር የለውም። ቁጭ ይላል። ቆሎና ጠላ ይዛ ትመጣለች። እየበላ ወሬ ይጀምራል እንደማለት። በቀዳዳ መካከል ከየት ነው ከቻሉት ተለዋለች። ከላም ሲያደርጋት
ያልባነነች እንደሆነች ይበላታል። ሙድ ሊያዝባት በሚል ከሙታን ሰፈር ይላታል። ሲያያት ምንም የማታውቅ እንደሆነች ያውቃል። በዚህ ጊዜ ላሹፍባት በሚል ከሙታን ሰፈር ነኝ ይላታል። አፈር በበላሆ የኔን እናትና አባት ታርፋቸዋለህ ትለዋለች። እስካጠገ በደንብ ይላታል። ታርፋቸዋለህ ታውቃቸዋለህ እንደማለት። እስካጠገ ሰለሽ በደንብ ተመቻችተዋል፣ ለምደዋል። በመጠኑ ወሪሳዊው ማለት ቀደዳውን ወደ ቢዝነስ ለመቀየር አሰበ። እንዴት? ብሮክ ናቻ ቺስታ ባሉካዋ በፈረሙድ አፈር በበላሆ ምናምን እያለች ተቀውጣውና ምን ይላክላቸዋ ትላለች። ቡላ፣ ልባብ፣ ፍሉስ፣ ምግብ፣ ልብስ፣ ገንዘብ ወደ ጓዳ ገብታ ማለት የተባለውን ታሳቅፈዋለች። እዚህ ከምደቅስ በአፋጣኝ ድረስላቸው ይልና ይነካዋላ። ባሉካዋ ከች ሲል የሆነውን ትቀድለታለች። ወይኔ አናፍዞሻለ ብሎ ፈረሴን አጥሚው ወሪሳዊ ወደ ሄደበት አይነካው። ወሪሳዊ ደግሞ ትንሽ እንደነካው አሁን ሰላም ብሎ ዘፍሰር ቁጭ አለ። ትንሽ እንደደቀሰ ማለት የፈረስ ኮቴ ሰማ። ወይኔ ባሉካው ነው ምናምን ብሎ ያዘውን ልብስ አርቆ የወረውረውና ባላየ ባልሰማ ቁጭ ይላል። ባሉካው መጥቶ ልባብ ያነገበ ከዚህ አልፏል ይለዋል። አሁን በዚህ በኩል ነክቶታል ብሎ ወደ ቁልቁለት ያስከልመዋል። ወይኔ መንገዱ ለፈረስ አይደላውም ምናምን ይላል። መንጣጣ ከቻ አድርገው እኔ መነጥርልሃለሁ ይለዋል። ይማች ብሎ ፈረሱን ይገጨውና ሊመሪ ሲል ለመሆኑ ስም ማን ነው ይለዋል። የአሁኑ ይባሰ የሚደላ ስም ነው ብሎ ይመርሻል። ወሪሳዊ ልባቡን ጭኖ በፈረስ መረሸለታ። ባሉካው ከሄደበት ሲመለስ ተቀይሶታል። የአሁኑ ይባስ እያለ ተጣራ። ወሪሳዊ አይደላ የመቼ አልኳት። በእኔ ምላሽ የበለጠ ፍንቅት ብላ ሳቀች። አይኗ ጥፍት ሲል አይን ይስባል። እንዴት የተጨፈነ ነገር አይን ሊስብ ይችላል? ለመሆኑ ማን ነው ጭፍን ያላት? በዚህ መካከል የቤቴ ብርሃን ተጋረደ። እንደ ጭፍን ቤቴም አይኗን ጨፍና ይሳቀች መስሎኝ ነበር። ወደ በር ስመለከት አንድ የተንጠለጠለ ፊት ወደ ውስጥ አስግጎ ይመለከታል። ያንፐርፐር ልጅ። ወይኔ ሳህኑ ሽኮኮ ትዝ አለኝ። ደነገጥኩ። አንፐርፐር አዝነው ምግብ ቢልኩ ከነ ሳህኑ። ግቢ ግቢ አልኩ። ገባች። ቤቴን ሞላችው። ጠባብ ቤቴ ውስጥ የቆመ ትልቅ ቁም ሳጥን መሰለችኝ። ካለፈው አነስ ያለ ጎድጓዳ ሳህን በጡቶቿ አስጠልላ ሆዷን አስደግፋ ይዛለች። ሆዴ እንደ ለማጅ ማሲንቆ ገዘገዘ። ጡሩሩሩሩሩሩ። ሳህኑን ለወስድ ስመጣ አባዬ እንዴት ባዶ እጅሽን ትሄጃለሽ ሲለኝ ይሄን እንደ ልጅ ተንተባተበች። ቁጭ በይ አልጋውን ለቀኩላት። አልጋ ላይ ነውር ነው አባዬ ይቆጣኛል። የያዘችውን ሳህን እየሰጠችኝ ያኛውን ሳህን ስጠኝና ለሂድ አለችኝ። የምለው ሳጣ አረ ቁጭ በይ አልጋውን አሳየዋት። አባዬ ይገድለኛል ተሽኮረመመች። 10 ልጆች የሚያስተኛ ሆድ አላት። እንደ ልጅ ስትሆን እውነታን ታሳክራለች። እጇ የኩይሳውን ሳይበልጥ አይቀርም። ሳህኑ ጠፋ ስላት ይሄን እጇን ብትከርንብኝስ? ሳህኑ ስጠኝና የሰጠችኝን ሳህን ከመሞቅ አልፎ ወደ ማቃጠል ያዘነበለ ነው። የምላት ግራ ገብቶኝ ስታይ ጠፋብህ አለችኝ። ራሴን በዋንታ ነቀነኩ። እነዚህ ብስብሶች ባለጌዎች ሰረቁህ? ራሴን ነቀነኩላት። እነዚህ ለምን ይህን ሰፈር አትለቅም? ሌቦች ናቸው። አባዬ ቢሰማ ይገድለኛል። እንዳትነግረው መልሶ አልለዋለሁ። እሺ ቅልል አለኝ። እሺ በቃ ብላ። አንቺ አትበይም? አባዬ ይገድለኛል ከወንድ ጋር በላሽ ብሎ። ፈጨርጫራው ሽማግሌ እንዴት ይችን ተራራ እንደሚገድሉ አልከሰትልህ አለኝ። ዶማ ይዘው እላይዋ ላይ ቢወጡ እንኳን ያለ ጥርጥር 1 ወር ሙሉ ይቆፍራሉ። እግሯ ከቤት ሲወጣ እጄን ወደ ሳህኑ ከተትኩ። 28 ፍቅሮ እስከ ቅበሮ። ቁንጣንን ያላወቀ ረሃብን ያማርራል አሉ። ብዙ ጊዜ እየራበኝ አስተምሬያለሁ። ዛሬ ግን ቁንጣን ይዞኝ አልቻልኩም።
ሁሉም ነገር ሰለቸኝ። አጥኑ ብዬ ወጣሁ። የትምህርት ቤቱ ግቢ ጭር እንዳለ ነው። የክፍል ስራ እንደሰጠው አስመስዬ የበረንዳውን ተራዳ ተደገፍኩ። ጥጋብ መጥፎ ነው። ሲጃራ ጭሳጭስ አሰኘኝ። የሰባት ቄስ ዘር አባቴ ምን ይል አንተ ትንባዋም ልጆቹ ሲንጫጩ ክፍል ገብተህ በጠገበ ሆድህ እርገጣቸው አሰኘኝ። ከተራበ ለጠገበ አዝናለሁ አሉ። እንደምንም ሰዓት ደርሶ ከግቢው ስወጣ ጭፍን ፊት ለፊት ቆማለች። ደነገጥኩ። ምን አባቷ ልታደርግ መጣች? ጭፍን ከወሪሳ ውጭ ሲያዩት ታሳፍራለች ልበል? አዎ ከወሪሳዎች ጋር ስትነጻጸር ነው አምራ የምትታየው። ወደ እኔ ስትመጣ የሥራ ባልደረቦችን ገልመጥ ብዬ ቃኘው። ቀድሜ ነው የወጣሁት። እንደ ቀረበችኝ እጇን ይዤ አውራውን መንገድ ተሻገርኩ።